Hello guys, how are you? Are you fine? Okay, today I'm going to teach you about active versus passive voice in present tense. Active እና passive voice in present tense ዛሬ እናያለን። አክቲቭ ማለት ምን ማለት ነው? ፓሲቭ ማለት ምን ማለት ነው? ኢን ፕሬዘንት ቴንስ ፓስት ቴንስ ገለ ሁሉም ነገር የየራሳቸው ቪዲዮ ሰርተናል ዛሬ ዩት ምን እንደሆኑ ማለት ነው። ስለዚህ እዛ አስገብተንስ ፓሲቭ እና አክቲቭ ቮይስ ምን አይነት ፎርሙላ አላቸው፣ ምን አይነት ስትራክቸርስ ይኖራቸዋል የሚል ነገር በደንብ እናያለን ማለት ነው ዛሬ። አክቲቭ ቮይስ ማለት ምንድነው? ፓሲቭ ቮይስ ማለት ምን ማለት ነው? ይህ ቪዲዮ በደንብ ይመልስላችኋል ማለት ነው። እሺ እስከ መጨረሻ መቆየት ደግሞ የናንተ ፋንታ ነው ማለት ነው። ስለዚህ አክቲቭ ቮይስ ምን ማለት ነው? አክቲቭ ቮይስ ማለት subject performs the verb's action አንድ subject አለ፣ አንድ አድራጊ አካል አለ፣ የሚደረግ ነገር የሚያደርግ ማለት ነው። ተቀባይ አካልም አለ ማለት ነው። ስለዚህ subject performs the verb's action or in other word the subject is actively doing something subject ምን አደረገ? የሆነ ነገር አድርገዋል፣ ግን ተደራጊ አካል አለ ማለት ነው። አንድ ነገር ካደረገ እኮ ተደራጊ አካል አለ አይደለ? አዎ። ስለዚህ እዚህ ላይ መያዝ ያለባችሁ አክቲቭ ቮይስ ወደ ፓሲቭ ቮይስ መቀየር የምንችለው ሁሌ ኢንትራንሲቲቭ ቨርብ ሳይሆን ትራንሲቲቭ ቨርብ መሆን አለበት፣ ተሳጋሪ ግስ መሆን አለበት። ሰውየው ሙተዋል ካለ ለምሳሌ ኢንትራንሲቲቭ ነው ይሄ፣ ሙቶ ማለት ነው። ሙተዋል ምን ሆነ? ምን ተቀባይ አካል የለም፣ ተደርጓል ነው የሚለው። ስለዚህ ይሄ አክቲቭ ብቻ ነው ያለው፣ ወደ ፓሲቭ አይቀየርም። ስለዚህ አክቲቭ ኤንድ ፓሲቭ ቮይስ አለ ማለት ትራንሲቲቭ ቨርብ ነው ያለው፣ ወይ ደግሞ ድርጊቱ ትራንሲቲቭ ነው፣ ተሳጋሪ ግስ ነው። ተሳጋሪ ግስ ማለት ደግሞ ድርጊት ተቀባይ አለ ማለት ነው። there of the action and acceptor of the action is there in the sentence። በቃ አድራጊ አካልና ተደራጊ አካል መኖር አለበት። ምን መሆን እንደሆነ ከአክቲቭ ወደ ፓሲቭ መቀየር የምንችለው ድርጊት አድራጊና ድርጊት ተቀባይ ግዴታ መኖር አለበት። ስለዚህ ቨርቡ ወይ ደግሞ ግሱ ተሳጋሪ መሆን አለበት ማለት ነው። ስለዚህ ድርጊት አለ፣ ሳብጀክት አለ፣ ኦብጀክትም አለ። ሳብጀክት ማለት አድራጊ አካል ማለት ነው። ድርጊት ወይ ደግሞ ቨርብ ማለት ድርጊት ማለት ነው። ኦብጀክት ማለት ደግሞ ድርጊት ተቀባይ አክሰፕተር ኦፍ ዘ አክሽን ማለት ነው። ዴር ኦፍ ዘ አክሽን ሳብጀክት ነው፣ አክሰፕተር ኦፍ ዘ አክሽን ተቀባይ አካል ነው ወይ ደግሞ ኦብጀክት የምንለው። ስለዚህ ይህ መኖር አለበት ማለት ነው። ኤግዛምፕል እስኪ እዚህ ላይ በደንብ እንይ። ኤግዛምፕል እንደ መግቢያ ማለት ነው። ኤግዛምፕል 1 ማይ ማዘር ኩክስ ዲነር አለ። ማይ ማዘር ኩክስ ዲነር ማለት አሁን አክቲቭ ነው ይሄ። ማዘሬ ወይ ደግሞ እናቴ ነው የምትሰራው ራቱ ማለት ነው። ሁሌ የምትሰራው የሷ ነው። በቃ የሷ ክፍፍል ስራው የሷ ነው ማለት ነው። ሁሌ የሷ ነው የምትሰራው፣ ልምዷ የሷ ስራ ነው እያለ ነው። ስለዚህ አሁን እየሰራችሁ ነው ገለ ማለት አይደለም፣ ሲምፕል ፕሬዘንት ስለሆነ ማይ ማዘር ኩክስ ዲነር፣ ማይ ማዘር ነው የምትሰራው፣ እናቴ ነው የምትሰራው ራቱ እያለ ነው። ይሄ አክቲቭ ነው። ፓሲቭ ማለትስ ምን ማለት ነው? ፓሲቭ ቮይስ the subject is acted upon or received the action ሳብጀክቱ ከሱ ጋር ድርጊት ያደርጋል ማለት ነው። ወይ ደግሞ ድርጊቱ ተቀባይ ሆኖ ወደ መጀመሪያ ሲመጣ ማለት ነው። ወደ መጀመሪያ ሲመጣ ሴንተንሱ መቃየር ነው። አክቲቭ የነበረው ወይ ደግሞ ወደ መጀመሪያ የነበረው አክቲቭ ወይ ደግሞ ድርጊት አድራጊው ሲሆን አክቲቭ ላይ፣ ፓሲቭ ሲሆን ግን ድርጊት ተቀባዩ ላይ መጀመሪያ ሴንተንስ ይመጣል ማለት ነው። ስለዚህ ፓሲቭ subject is acted upon, receives the action ማለት ነው። ኤግዛምፕል dinner is cooked by my mother ይላል። አሁን ፓሲቭ ነው። አሁን የመጀመሪያው ኤግዛምፕል አለ አይደለ? dinner is cooked by my mother። dinner is cooked by my mother ፓሲቭ ነው ይሄ። አሁን ራቱ በእናቴ ነው የምሰራው። አሁን የቴንስ መቀያየር የለም እዚህ ላይ መያዝ ያለባችሁ። የቴንስ መቀያየር የለም፣ ግን የስትራክቸር መቀያየር ብቻ ነው ያለ። ስትራክቸር ትርጉሙም አንድ ነው ማለት ነው። ትርጉሙም አንድ ሆኖ ያስተላልፋል ማለት ነው። ስለዚህ ዲነር ኢዝ ኩክድ ባይ ማይ ማዘር ማለት ራቱ ምሰራው በእናቴ ነው ማለት ነው። ሁሌ ምሰራው በእናቴ ነው። የሷ ስራ ክፍፍል ነው ማለት ነው። ስለዚህ ፓሲቭ ነው። አሁን ለመግቢያ ይህ ያክል ካልን ወደ ትክክለኛው ማለት ነው ቮይስ ዊዝ ቴንስ እንሂድ። ቮይስ ዊዝ ቴንስ ላይ ምን አይነት ትርጉም አለው? ምን አይነት የስትራክቸር መቀያየር አለ? ፎርሙስ ምን አይነት ነው የሚል ነገር በደንብ እናያለን። አሁን የመጀመሪያው የሚመጣው ፕሬዘንት ቴንስ ስለሆነ
ፕሬዘንት ቴንስ የፕሬዘንት ቴንስ አንድ ክንፍ አለ ደግሞ ሲምፕል ፕሬዘንት ቴንስ የሚል ነገር ነው ማለት ነው። አሁን የቴንስ መቃየር የለም ኖ ቼንጅ ኢን ቴንስ ብያቸዋለሁ። ፕሬዘንት ቴንስ ከነበረ ከአክቲቭ ላይ ፓሲቭ ላይ ከሆነም ፕሬዘንት ቴንስ ነው ወይ ደግሞ ሲምፕል ፕሬዘንት ቴንስ ነው ማለት ነው። አሁን ፎርም አይነት የፎርም አይነት ሲምፕል ፕሬዘንት ቴንስ ሆኖ ፎርሙ ምንድነው? አክቲቭ ሲሆን ፓሲቭ ሲሆንስ ምን አይነት ፎርም አለው የሚል እናያለን ማለት ነው። አክቲቭ ሲሆን ሳብጀክት ፕላስ ቨርብ 1 ፕላስ ኦብጀክት ማለት ነው። ስለዚህ ሳብጀክት ፕላስ ቨርብ 1 ፕላስ ኦብጀክት ማለት ነው። ድርጊት አድራጊ አለ፣ ድርጊት አለ፣ ከዛ ድርጊት ተቀባይ ወይ ደግሞ ኦብጀክቱ አለ ማለት ነው። እሺ ፎርሙ ነው ይሄ። ወደ ፓሲቭ ሲቀየር ደግሞ ኦብጀክት መጀመሪያ ይመጣል። ኦብጀክት ማለት ድርጊቱ ተቀባይ ወደ መጀመሪያ ይመጣል። ከዛ ቱ ቢ ቨርብ ቱ ቢ ማለት ነው። ቨርብ ቱ ቢ የሚባሉት ማን ናቸው? ኢዝ፣ አም፣ አር፣ ዌር፣ ዌዝ፣ ቢንግ፣ ቢን ምንላቸው ናቸው ማለት ነው። እነዚህ ቨርብ ቱ ቢ ተብሎ ይጠራሉ ማለት ነው። ስለዚህ ይገባሉ። ከዛ ምን ያስከትላሉ? ቨርብ 3 ሁሌ ማለት ነው። ቨርብ 3 ከዛ ተቀጥሎ ባይ ብለን አስፈላጊ ከሆነ ባይ ሳብጀክት ወይ ደግሞ አድራጊ አካልም መጻፍም ኦሚት ማድረግ እንችላለን። መጻፍም አለ መጻፍም ግን እንችላለን ማለት ነው። አድራጊ ዋናው ድርጊቱ ምን እንደሆነ ለማስተላለፍ ስለሆነ ትርጉሙ ማለት ነው ወደ ፓሲቭ ስንቀይረው። እሺ ስለዚህ አድራጊም ማድረግም አለ ማድረግም እንችላለን። አድራጊ አካል ወይ ደግሞ ባይ ሳብጀክት እንለዋለን ማለት ነው መጨረሻ ላይ። ኦኬ አሁን ወደ ኤግዛምፕል ስንሄድ በደንብ ይበራናል ወይ ደግሞ በደንብ ይረዳናል ብዬ ተስፋ አድርጋለሁ። ወደ ኤግዛምፕል 1 he writes a letter አለ። አሁን በደንብ እዩት። እኔ ጋር ናቸው አይደል? አዎ he writes a letter አሁን ሲምፕል ፕሬዘንት ቴንስ ስለሆነ እሱ ደብዳቤ ይጽፋል ልማዱ ነው እያለ ነው። አሁን እየጻፈ ነው ወይ ደግሞ ጽፏል ገለ አይደለም፣ ይጽፋል ልማዱ ነው። የመጻፍ በህበሩ የሱ ነው ማለት ነው። he writes a letter ማለት ደብዳቤ ይጽፋል እኮ እሱ ጋር ማጻፍ ትችላለህ እያለ ነው ማለት ነው። አሁን ትርጉማችን ግን ወደ ፓሲቭ መቀየር ስለሆነ ወና አላማችን ቴንስ ከፈለጋችሁ እዛ ሄዳችሁ ማየት ትችላላችሁ። ቪዲዮ ሰርች ያለው በደንብ ምርጥ። ስለዚህ he writes a letter ማለት አክቲቭ ቮይስ ነው። በቃ አክቲቭ ቮይስ ስንጠቀም ነው። አክቲቭ አብዛኛው ጊዜ አክቲቭ ስንጠቀም ንቁ የሆነ አክቲቭ ፓሲቭ ምንድነው? በደንብ እዩ ትርጉሙ አክቲቭ ቮይስ ነው። ወደ ፓሲቭ ሲቀየር ደግሞ a letter is written by him a letter is written by him አሁን እዩ a letter መጀመሪያ ድርጊት ተቀባይ ነው መጀመሪያ መጥቷል። is verb to be ያልነው written by him written ድርጊቱ ነው verb 3 ማለት ነው። by him a letter is written by him passive voice ነው ማለት ነው። ደብዳቤው በሱ ተጽፏል። አሁን him he የነበረ him ይሆናል ወደ ኦብጀክት ሲቀየር። ስለዚህ a letter is written by him ማለት ሌተሩ ወይ ደግሞ ደብዳቤው በሱ ይጻፋል። ደብዳቤው በሱ ነው መጻፈው ማለት ነው። ምንም የቴንስ መቃየር የለም ብያቸዋለሁ። ስለዚህ ደብዳቤው በሱ ይጻፋል ሁሌ ማለት ነው። ስለዚህ እዛ ሄደ ማጻፍ ትችላለህ። ደብዳቤው በሱ ነው መጻፈው። ስለዚህ ፓሲቭ አድርገን መልእክት ስናስተላልፍ ይህ አይነት ስትራክቸር አለው ማለት ነው። አሁን ወደ ሁለተኛው ኤግዛምፕል ስንሄድ they play football አለ። አክቲቭ ቮይስ ነው። they play football እነሱ እግር ኳስ ይጫወታሉ ሁሌ ማለት ነው። ልምዳቸው ነው። they play football ማለት እነሱ እግር ኳስ ይጫወታሉ ልምዳቸው ነው። የመጫወት behavior አላቸው። አክቲቭ ቮይስ ነው ይሄ። ወደ ፓሲቭ ስንቀይረውስ ምን አይነት ስትራክቸር ይኖረዋል? በደንብ እዩት። they play football አለ። እነሱ ድርጊት አድራጊ ናቸው። play ድርጊት ነው። football ድርጊት ተቀባይ ነው። ስለዚህ እነሱ እግር ኳስ ይጫወታሉ ያለ ነው። አክቲቭ ነው። አሁን ወደ ፓሲቭ ስንቀይረው ምን አይነት ስትራክቸር ይኖረዋል? በደንብ እዩት። football is played by them ይላል። they የነበረ them ይቀየራል ወደ ኦብጀክት ሲቀየር። ስለዚህ football is played by them አሁን ስትራክቸሩ ምን አይነት ሴንቴንስ የመቀየር እንዳለ በደንብ እያያችሁ መሄድ አለባችሁ። ስለዚህ ይሄ ፓሲቭ ነው። football is played by them አሁን እግር ኳስ በእነሱ ይጫወታል። አዎ እግር ኳስስ በእነሱ ይጫወታል። እነሱ ነው ተጫወታ አድራጊ አካል እነሱ ነው ባይዘው። አማርኛው ትርጉሙ በደንብ ማነሱም ካላላችሁ እግር ኳስስ በእነሱ እየተጫወተ ነው። እግር ኳስ አይደለም የሚጫወተው ያለው ግን በደንብ አተረጋገሙ ገብታችኋል። ስለዚህ እነሱ ነው ተጫዋቾች። ግን መጀመሪያ ማን መጣ? football is played by them አለ። football
እግር ኳስ በእነሱ እየተጫወተ በቃ እነሱስ እግር ኳስ እየተጫወቱ ነው። ስለዚህ መጀመሪያ የመጣው ፉትቦል ኢዝ ፕሌይንግ ባይ ዘም ማለት እግር ኳስ በእነሱ እየተጫወተ ነው። በቃ በእነሱ ነው እየተጫወተ እየተደረገ ያለ ማለት ነው። ስለዚህ ወደ ሶስተኛው ኤግዛምፕል ስንሄድ the dog kisses the cat አለ the dog kisses the cat አሁን ይህ ማለት ምን ማለት ነው? በደንብ ማየት አለባችሁ። the dog kisses the cat ማለት አሁን simple present tense ድመቷ በዶጉ ትባረራለች ሁሌ ማለት ነው። ድመቷ በዶጉ ትባረራለች ማለቱ ዶጉ ድመቷ ያባራታል ሁሌ ያባራታል እያለ ነው። the dog kisses the cat ማለት ዶጉ ወይ ደግሞ ከልቡ ለድመቷ ያባራታል ሁሌ ያባራታል። አክቲቭ ነው ይሄ። the dog kisses the cat ማለት ውሻው ድመቷ ያባራታል ማለት ልምዱ ነው። በቃ አሁን ያባራራት ነው ማለት አይደለም። አሁን ወደ ፓሲቭ ሲቀየር አሁን አክቲቭ ነው የነበረው ወደ ፓሲቭ ሲቀየር ግን በደንብ ይዩት። አሁን ድርጊት ተቀባዩ ወደ መጀመሪያ መጣ ማለት the cat is kissed by the dog ይላል። ድመቷ በዶጉ ወይ ደግሞ በውሻው ትባረራለች እያለ ነው። አሁን ተቀባይ ድርጊት ናት እሷ። አድራጊ አካል ግን ዶጉ ነው። ግን ወደ መጨረሻ መጥተዋል ማለት ነው። ስለዚህ ይሄ ፓሲቭ ነው ማለት ነው። the cat is kissed by the dog ማለት ድመቷ በውሻው ትባረራለች ማለት ነው። ሁሌ ልምዷ ነው በመባረርስ ልምዷ ነው እያለ ነው። ሲምፕል ፕሬዘንት ስለሆነ በደንብ ቴንሱ በደንብ ያያችሁ መሄድ ያለባችሁ ማለት ነው። ሰብስክራይብ ሼር ኤንድ ላይክም አድርጉ። ለዚህ ቻናል ደግሞ ቤተሰብ ሁኑ። እሺ ኦኬ። ይሄ ደግሞ እስከ መጨረሻ ካያችሁ በደንብ ተጠቃሚ ትሆናላችሁ ማለት ነው። ወደ አራተኛው ኤግዛምፕል ሲንሄድ the kids draw pictures the kids draw pictures ማለት አክቲቭ ነው ይሄ ልጆቹ ስዕል ይስላሉ እያለ ነው። ልጆቹ ስዕል ይስላሉ የተለያየ ስዕል ይስላሉ ብዙ ስዕል ይስላሉ ማለት ነው። ልምዳቸው ነው ስዕል የመሳል ማለት ነው። ፒክቸር ማለት ነው። the kids draw pictures ማለት ልጆቹ ስዕል ይስላሉ ይላል። አክቲቭ ቮይስ ነው ይሄ። አሁን ድርጊት አድራጊ ማን ነው? kids ማለት ነው። ተቀባይ ፒክቸር ነው። አሁን ወደ መጀመሪያ ስናመጣው ደግሞ ወደ ፓስ አክቲቭ ስንቀይረው አክቲቭ ወደ ፓሲቭ ስንቀይረው ደግሞ pictures are drawn by the kids ይላል። pictures are drawn by the kids ስዕሎች በልጆቹ ይሳላል እያለ ነው። ይሳላል pictures are drawn by the kids ማለት ወደ ፓሲቭ ተቀይረዋል። ስዕሎችስ በልጆቹ ይሳላል እያለ ነው። ስዕሎች መጀመሪያ መጥተዋል ማለት ነው። አሁን ፓሲቭ ሲሆን ድርጊት ተቀባይ ስዕሎች ናቸው ወይ ደግሞ ፒክቸሮች ናቸው። አድራጊ ኪዶች ናቸው። ስለዚህ ስዕሉ በኪዶቹ ይሳላል እያለን ነው። ስለዚህ ወደ ፓሲቭ ሲቀየር መጀመሪያ ድርጊት ተቀባይ መጣ፣ ከዛ ቀጥሎ ድርጊት መጣ፣ ከዛ ተቀጥሎ ደግሞ ሳብጀክቱ መጣ ወይ ደግሞ አድራጊ መጣ። ኦኬ ፓሲቭ ነው ማለት ነው። እሺ ወደ አምስተኛው ኤግዛምፕል ስንሄድ ደግሞ everybody drinks water ይላል። አሁን ይሄ በቃ ሬጉላር የሆነ ጀነራል ትሩዝ ነው። ማንኛው everybody drinks water እያንዳንዱ ሰው ውሃ ይጠጣል ይላል። አድራጊ አካል ሰዎቹ ናቸው። ድርጊት ተደራጊ ወይ ደግሞ ማን ነው? ተቀባይ ማን ነው? ኦብጀክቱ ማን ነው? ዋተር ነው። አድራጊ ማን ነው? everybody እኛ ሁላችን ጨምሮ ማለት ነው። አንተ ውሃ እንጠጣለን። ውሃ እንጠጣለን። አዎ everybody drinks water ውሃ በእያንዳንዱ ሰው ይጠጣል እያለ ነው። ይጠጣል ውሃ በእያንዳንዱ ሰው ይጠጣል። ስለዚህ ይሄ አክቲቭ ቮይስ ነው። ወደ ፓሲቭ ስንቀይረው ደግሞ እያንዳንዱ ሰው ውሃ ይጠጣል ብያለሁ አይደል? ወደ አክቲቭ ሲሆን ወደ ፓሲቭ ስቀይረው ደግሞ water is drunk by everybody ይላል። ውሃ በእያንዳንዱ ሰው ይጠጣል እያለ ነው። ይሄ ውሃ ይጠጣል በእያንዳንዱ ሰው እያለ ነው። ወደ ፓሲቭ ሲቀይር ምን አለ? water is drunk by everybody ማለት ውሃ በእያንዳንዱ ሰው ይጠጣል። መጀመሪያ መጥቷል። የመጀመሪያው የነበረው አክቲቭ everybody drinks water አለ። እያንዳንዱ ሰው ውሃ ይጠጣል እያለ ነው። ውሃ ይጠጣል እያለ ነው። ወደ ፓሲቭ ሲቀየር ደግሞ water is drank by everybody ማለት ውሃ በእያንዳንዱ ሰው ይጠጣል ማለት ነው። ውሃ መጀመሪያ መጣ፣ ድርጊት ተቀባይ ነው። ስለዚህ ይሄ ወደ ፓሲቭ ሲቀየር ነው። ሐሳቡ በደንብ እየተረዳችሁ ነው። ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ኦኬ አሁን ወደ ሁለተኛው ሲምፕል ፕሬዘንት ቴንስ ስንሄድ ዩዚንግ ፕሬዘንት ኮንቲኒዩስ ቴንስ ስንጠቀም
አሁን አክቲቭ ቮይስ ሲምፕል ፕሬዘንት ቴንስ ሲምፕል ሳይሆን ፕሬዘንት ኮንቲኒዩስ ቴንስ ተጠቅመንስ ምን አይነት ስትራክቸር እና ትርጉም አለው በደንብ እንይ ምን አይነት ፎርምስ አለው እንዩ ፎርሙ using present continuous tense ፎርሙ አክቲቭ ሲሆን subject plus to be ወይ ደግሞ verb to be plus verb 1 ing form plus verb 3 ሳይሆን ኦብጀክት ይመጣል ማለት ነው ቀጣ ምን አልካችሁ subject plus verb to be plus verb ing form plus object active ሲሆን ማለት ነው ወደ passive ሲቀየር ደግሞ object መጀመሪያ ይመጣል plus to be ይመጣል to be ምን እንደሆኑ ታውቃላችሁ is are as ገለ እያሉ የሚሄዱት ናቸው ማለት ነው ከዛ being ይመጣል ከዛ verb 3 ይመጣል ከዛ by subject አስፈላጊ ከሆነ subject እናገባለን by ብለን አድራግ አካልም እናስገባለን ማለት ነው አሁን ወደ ኤግዛምፕል ስንሄድ ይሄ ፓሲቭ ነው ወደ ኤግዛምፕል ሲሄድ ኤግዛምፕል 1 he is writing a letter አለ አክቲቭ ቮይስ ነው ይሄ he is writing a letter አሁን እሱ ደብዳቤ እየጻፈ ነው ባሁኑ ሰዓት አትጥራው እየጻፈ ነው ስራ ላይ ነው እያለ ማለት ነው ስለዚህ ፕሬዘንት ኮንቲኒዩስ ቴንስ ስለሆነ ቴንስ ከፈለጋችሁ የራሳችሁ ቪዲዮ ሰርቻለሁ እዛም ማየት ትችላላችሁ ዋና ዓላማችን እዚህ ላይ አክቲቭ ወደ ፓሲቭ እንዴት አድርገን እንቀይራለን የሚል ትርጉም ስለሆነ በደንብ ይዩት he is writing a letter አለ ይሄ አክቲቭ ቮይስ ነው ምን ፕሬዘንት ኮንቲኒዩስ ላይ ወደ ፓሲቭ ስንቀይረው ደግሞ a letter is being written by him ይላል him ማለት he የነበረ ወደ him ይቀየራል ወደ ኦብጀክት ሲቀየር ማለት ነው ስለዚህ ምን ይያለን ነው ሁለተኛው letter is being written by him አዎ ደብዳቤው በሱ እየተጻፈ ነው ይያለ ነው ፓሲቭ ነው ይሄ አክቲቭ ይያለ he is writing a letter አለ እሱ ደብዳቤ እየጻፈ ነው አለ አሁን ወደ ፓሲቭ ስንቀይረው ደግሞ a letter is being written by him ደብዳቤው በሱ እየተጻፈ ነው ይያለ ነው ደብዳቤው በሱ እየተጻፈ ነው ደብዳቤው እየተጻፈ ነው አክቲቭ ፓሲቭ ነው መጀመሪያ ድርጊት ተቀባይ ነው የመጣው ማለት ነው ድርጊት ተቀባይ ወደ መጀመሪያ መጣ ማለት ነው አሁን ወደ ሁለተኛው ኤግዛምፕል ስንሄድ they are playing football አለ አክቲቭ ነው ይሄ they are playing football እነሱ እግር ኳስ እየተጫወቱ ነው ባሁኑ ሰዓት እየተጫወቱ ነው እነሱ እግር ኳስ እየተጫወቱ ነው እነሱ አለ መጀመሪያ መጣ ወደ ፓሲቭ ስንቀይረው ደግሞ ድርጊት ተቀባዩ መጀመሪያ መጣና football is being played by them አለ they የነበረ them ሆነ ወደ ኦብጀክት ሲቀየር ስለዚህ መጨረሻ ደግሞ መጣ football is being played by them እግር ኳስ በእነሱ እየተጫወተ ነው እግር ኳስ በእነሱ እየተጫወተ ነው ማለት ነው እነሱ እየተጫወቱት ነው አዛ አማርኛው ላይ በደንብ ማነሱም ይሆናል ስለዚህ ፓሲቭ ነው football is being played by them ማለት እግር ኳስ በእነሱ እየተጫወተ ነው መጀመሪያ መጣ ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ she is calling you አለ አዎ እሷ እየጠራችህ ነው ባሁኑ ሰዓት እሷ እየጠራችህ ነው አክቲቭ ነው ይሄ she is calling you አክቲቭ ነው አክቲቭ ወደ ፓሲቭ ስንቀይረው ደግሞ አሁን ተደራጊ አካል ወደ መጀመሪያ ይመጣል she is calling you ማለት እሷ እየጠራችህ ነው አድራጋ አካል እሷ ናት ተቀባይ አካል ደግሞ አንተ ነህ ኦብጀክቱ እሷ ሳብጀክት ናት አንተ ኦብጀክት ነህ አሁን ወደ ፓሲቭ ሲቀየር ግን you are being called by her ይላል her ማለት ወደ ኦብጀክት ሲቀየር እሷ ወይ ደግሞ she her ይሆናል ፓሲቭ ነው ይሄ you are being called by her አንተ በሷ እየተደወለልህ ነው በአሁኑ ሰዓት በሷ እየተደወለልህ ነው እያለው ነው አንተ you are being called by her አንተ ባሁን በሷ እየተደወለልህ ነው አንተስ በሷ እየተደወለልህ ነው ባሁን ሰዓት እያለ ነው ስለዚህ ወደ ፓሲቭ ሲቀየር ይህ አይነት ፎርሙላ ይኖረዋል ማለት ነው አሁን ወደ ሶስተኛው ፕሬዘንት ቴንስ እናልፋለን using present perfect tense ምን አይነት ስትራክቸር ይኖረዋል ምን አይነት ፎርሙላ ወይ ደግሞ ስትራክቸር ይኖረዋል ወይ ደግሞ ትርጉሙስ ምን አይነት ነው ምን አይነት መልእክትስ አለው የምን ነገር ደግሞ በደንብ እናያለን ማለት ነው አሁን ፎርሙ አክቲቭ ሲሆን subject plus has ወይ ደግሞ have plus verb 3 plus object አለ ምን ሲሆን አክቲቭ ሲሆን አሁን has እና have ማን ይወስዳል ማንስ ምን ይወስዳል የሚለው በደንብ ይዩት present subject ወይ ደግሞ ቴንስ ሲሰራ በደንብ አይተናል ማለት ነው እዛ ላይ ያዩት ስለዚህ this is obvious አሁን ወደ ፓሲቭ ሲቀየር ደግሞ ምን አይነት ስትራክቸር አለው object plus has ወይ ደግሞ have plus been
been plus verb 3 plus by subject subject አስፈላጊ ከሆነ by ብለን subjecቱን እናስገባለን ማለት ነው ወይ ደግሞ አድራጊ አካሉን እናስገባዋለን ማለት ነው ምንድነው ይሄ ፓሲቭ ሲሆን ማለት ነው አሁን ወደ ኤግዛምፕል ስንሄድ ኤግዛምፕል ደግፈን ስናወራ ደግሞ ኤግዛምፕል 1 he has written a letter አለ አክቲቭ ነው ይሄ he has written a letter አክቲቭ አሁን ፕሬዘንት ፐርፌክት ምንድነው እሱ ደብዳቤው ጽፎታል እያለ ነው አሁን ኦሬዲ ጨርሶታል አሁን መውሰድ ትችላላችሁ ማለት ነው አሁን ፕሬዘንት ፐርፌክት ቴንስ ያለፈ ሆኖ ግን በአሁኑ ሰዓት ጫና የሚያሳድር ነው ብለናል እዛ ላይ ስንሰራ አሁን ደግሞ ጽፎታል እያለ ነው he has written a letter ማለት እሱ ደብዳቤው ጽፎታል አለ ወደ ፓሲቭ ሲቀየር ደግሞ a letter has been written by him እያለ ነው ደብዳቤው በሱ ተጽፏል ስለዚህ መውሰድ ትችላላችሁ ጽፎ ነበር ገለ ታሪክ አይደለም የሚያወራው አሁን ተጽፏልና ወሰዱት እያለ ነው በቃ ዝግጁ ነው ማድረግ እንችላለን እያለ ነው a letter has been written by him ስለዚህ ፓሲቭ ነው ይሄ ማለት ነው ወደ ሁለተኛው ኤግዛምፕል ስንሄድ she has cooked dinner አለ አክቲቭ ነው ይሄ she has cooked dinner አሁን she subject ናት cooked ድርጊት ነው dinner ማለት ድርጊት ተቀባይ ነው ኦብጀክቱ ማለት ነው ስለዚህ ይህ አክቲቭ ሲሆን ወደ ፓሲቭ ስንቀይረው ደግሞ dinner has been cooked by her አለ ራት በሷ ተሰርቷል እያለ ነው የመጀመሪያው she has cooked dinner ማለት ራቱ ሰርታዋለች እያለ ነው እሷ ራቱ ሰርታዋለች በቃ ጨርሳዋለች መብላት እንችላለን ማለት ነው ኦሬዲ ጨርሳለች ጫናው ምንድነው መብላት ይችላልላችሁ በአሁኑ ሰዓት ስለሆነ ኦኬ ወደ ፓሲቭ ሲቀየር ደግሞ dinner has been cooked by her ማለት ራቱ በሷ ተሰርቷል ስለዚህ መብላት እንችላለን ትርጉሙ እኮ አንድ ነው ስለዚህ ወደ ፓሲቭ ሲቀየር ምን አይነት ስትራክቸር አለው በደንብ እያያችሁ ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ I have written books አለ I have written books አዎ ብዙ መጽሐፍት ጽፌያለሁ አሁን በቃ ጽፌያለሁ በእኔ ተጽፏል ማለት ነው ጽፌያለሁ እያለ ነው አክቲቭ ቮይስ ነው ይሄ I have written books አሁን እኔ ነኝ በቃ አድራጊ አካል ነው መጽሐፍት ደግሞ ድርጊት ተቀባይ ተደራጊ አካሎች ናቸው ተደርገዋል ስለዚህ written ማለት ደግሞ ተደርጎ በቃ ድርጊቱ ነው has been ማለት ተደረገ ድርጊቱ ማለት ነው ስለዚህ ወደ ፓሲቭ ስንቀይረው ደግሞ ድርጊት ተቀባዩ ወደ መጀመሪያ እናመጣለው books have been written by me የነበረ me ይቀየራል ወደ ኦብጀክት ሲቀየር books have been written by me ፓሲቭ ነው ይሄ books have been written by me ፓሲቭ ነው ስለዚህ ይሄኛው ፓሲቭ ነው ምን አይነት ስትራክቸር አለው ምን አይነት ትርጉም ሲነሰጠናል በደንብ ተረድታችኋል ብዬ እገምታለሁ ስለዚህ ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much